በቀሉ አንቺ ሳር ውስጥ ተንተፋተፊኛ ዓለምን እየዞረን ነው ና ሶ ግሬ ውድድሩ እንግዲህ ደህና ሁኑ። እኔ የለሁም በቃ ተጎድቻለሁ። ግን ከተፈቀደ በአንድ እግር ይቻላል ከተባለ እገባለሁ። ለዚህ አይደለም እግር ባይኖረኝ ራሱ እጅ ባይኖረኝ ራሱ እሱን እቺ በቀሉ የመዘረር አቅም እኛ ጋር አለ። አልሐምዱሊላህ በቃ ተጎድቻለሁ። ፌር አይደለም። ጆኒ ኦልሬዲ ሳልጎዳ ይሄን ሁሉ ብር አፍስሼ ትሬኒንግ ላይ ይበላኝ ነበር። አሁን ግን እንዴት አድርጌ ፌል አድርገው ካልክ እኔ ላይቭ ላይ በመላው ኢትዮጵያ ሕዝብ ፊት ለፊት አንድ እግሬን አንተ የተጎዳው ነገር እጎዳዋለሁ እኩል እንዲሆን ማለት ነው። ለመላው የኢትዮጵያ ሕዝብና ለስፖርቱ አፍቃሪዎች በጉጉት የሚጠበቀው የሴድሮ ማርሻልና የጆኒ የኤምኤምኤ ውድድር ከመካሄዱ በፊት ያልተጠበቀ ክስተት ተከስቷል። ሴድሮ ዱባይ ላይ በነበረው ቆይታ በሞተር ሳይክል አደጋ ምክንያት እግሩ ላይ ከባድ ጉዳት እንደደረሰበት በቪዲዮ አስደግፎ ገልጿል። እንግዲህ የኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። ትላንትና እቀብጣለሁ ብዬ ሞተር እነዳለሁ ብዬ እግሬ ጉዶንኩኝ። ውድድሩ እንግዲህ ምደርስ አይመስለኝም። ዱአ አድርጉልኝ፣ ብቻ ጸሎት አድርጉልኝ። ሁላችሁም የኔ ውድድር ማየት የምትፈልጉ እኔ እንደዚህ በቃ ብዙም ማለት በቃ ብዙም ብጎዳ ራሱ እገባለሁ እና ዱአ አድርጉልኝ። ግን እንዳገግም ትንሽ እንዳገግም ፍየል እፈልጋለሁ፣ ብዙ ፍየሎች እፈልጋለሁ። ጠግናችሁ ወደ ፋይት ወደ ኬጁ አስገቡኝ እንጂ እኔ ምንም አልቻልኩም። በስህተት ነው። እኔ ሞተሩ ምንም አይጎዳም ተብዬ ነው እንጂ እንደዚህ የሆንኩት። ዱአ አድርጉልኝ። ለማንኛውም ዱአ አድርጉ። በቪዲዮ ላይ ሴድሮ እግሩ በባንዴጅ ተጠቅልሎ እና ምርኩዝ ይዞ የታየ ሲሆን ውድድሩ እንዳለ እያወቀ ለምን እንዲህ አይነት አደጋ ውስጥ ራሱን ከተተ የሚለው ጥያቄ በብዙዎች ዘንድ የፍርሃት ሰበብ ይሆን የሚል ጥርጣሬን ፈጥሮ ነበር። ነገር ግን ሴድሮ እግሬ ቢሰበርም እጄ ባይኖርም እንኳን ፈቃድ ከተሰጠኝ በአንድ እግሬ ገብቼ እጋጠማለሁ የለም ብዬ አልቀርም በማለት ፍርሃት እንዳልሆነና ለውድድሩ ዝግጁ መሆኑን በቁርጠኝነት ተናግሯል። አበሻ በኔ ህመም እናንተ በኔ በሰበር ትቀልዳላችሁ አይደል? እናንተ ምን እኮ ቢያንስ ስንት ኪሎ ግራም ይሆናል እንትኑ ሞተሩ የወደቀብኝ ማለት ነው። ይኸውላችሁ እዚህ ጋር ተቀጥቅጧል እግሬ ማለት ነው። ውድድሩ እንግዲህ ደህና ሁኑ። እኔ የለሁም በቃ ተጎድቻለሁ። ግን ከተፈቀደ በአንድ እግር ይቻላል ከተባለ እገባለሁ። ለዚህ አይደለም እግር ባይኖረኝ ራሱ እጅ ባይኖረኝ ራሱ እሱን እቺ በቀሉ የመዘረር አቅም እኛ ጋር አለ። አልሐምዱሊላህ የሴድሮን መጎዳት የሰማው ጆኒ በበኩሉ ጉዳቱ ውድድሩን ለማስተጓጓል የሚደረግ የአስመሳይነት ሙከራ ሊሆን እንደሚችል በመጠርጠር ጠንከር ያለ መልስ ሰጥቷል። ጆኒ በሰጠው ምላሽ በፍጹም ኬጅ ውስጥ መግባትህ አይቀርም። ሴድሮ በጉዳት ምክንያት ከውድድሩ ለማምለጥ ቢያስብም የትም ሊያመልጥ እንደማይችልና ፍልሚያው በተባለው ጊዜው እንደሚካሄድ በድፍረት ተናግሯል። እግሬን ሰብሬም ቢሆን እገጥምሃለሁ ያለው ጆኒ እግሬ ተጎድቷል ካልክ እኔም እግሬን ሰብሬ እኩል ሆነን እንጋጠማለን እንጂ ውድድሩ አይሰረዝም በማለት ለፍልሚያው ያለውን ከፍተኛ ጉጉትና ዝግጁነት ገልጿል። ሴድሮ ሁለት ነገር አይ ቲንክ ለፋይቱ ዓለም አዲስ ነው መሰለኝ። እግሬ ተጎድቷልና ፋይት መግባት አልችልም ብለህ ካሰብክ እንግዲህ ፕሮፌሽናል ሊንክ ትላለህ። let me give you one advice መቼም ፋይት ሙሉ ሆነ አትገባም። ሁሌ የሆነ ጉዳት ይዘህ ትገባለህ። every single fighter ለዚህ ኮንትራክት ስትፈርም ለዚህ ህይወት ሳይን አፕ ስታደርግ ፐርፌክቱን ይገባለው ከጁዝ ብለህ አይደለም የገባው። በቃ እኔ ፋይት ላደርግ ነው የገባሁት እንጂ ምንም አይነት ጉዳት ቢደርስብኝ ይሄን ነገር አላቋርጥም ብለሃል። ግን coming to my second point በቃ ተጎድቻለሁ፣ ፌር አይደለም። ጆኒ ኦልሬዲ ሳልጎዳ ይሄን ሁሉ ብር አፍስሼ ትሬኒንግ ላይ ይበላኝ ነበር። አሁን ግን እንዴት አድርጌ ፌል አድርገው ካልክ እኔ ላይቭ ላይ በመላው ኢትዮጵያ ሕዝብ ፊት ለፊት አንድ እግሬን አንተ የተጎዳው ነገር እጎዳዋለሁ እኩል እንዲሆን ማለት ነው እንጂ ኬጅ ውስጥ አልገባም የሚል ነገር ሴድሮ አታስቡ። if your leg is hurt I'll break my leg too። እንገናኛታለን እናንተ ብቻ አስመጡልኝ ብያለሁ ሴድሮ። I'm also kind of disappointed እኔ ከመስበሬ በፊት የራስ ነገር እንትን በማለት እኔ ችሎታዬን እና ኢንተለጀንሴን ተጠቅሜ የሴድሮን ነገር ሰብራለሁ ስል your lack of intelligence broke your own leg. How this is preposterous. ሴድሮ we are still going to be fighting no matter what happens። ምድር ትገለበጣለች እንጂ እኔ እናንተ ኬጅ ውስጥ ሳንገናኝ አንቀርም።
ውድድር ያለበት እንደዚህ አይነት አደገኛ ስፖርት ውስጥ ገብቶ ራሱን መጉዳቱ ሴዶ ለውድድሩ ያለውን ትኩረት አለመስጠት እንደሚያሳይ በመጥቀስ ተችቶታል። ይህ ሙሉ ሀገር በከፍተኛ ጉጉት የሚጠብቀው የሁለቱ ታዋቂ ግለሰቦች ፍልሚያ የሴዶ መጎዳትና የጆኒ ቁርጠኝነት ተደምሮበት ይበልጥ በጉጉት የሚጠበቅ ክስተት ሆኗል። ውድድሩ በቅርቡ የሚካሄድ ሲሆን ሁለቱም ተፋላሚዎች በኬጅ ውስጥ የሚያደርጉትን ፉክክር ለማየት ህዝቡ በጉጉት እየጠበቀም ይገኛል። በቀሉ አለውልሽ ንጉሱ እዚህ ጋር አየሽው አንቺ በቀሉ ዝም ብለሽ ሳር ውስጥ እንደ እንቁራሪት እንተፋተፊያለሽ። ንጉሱ ያለው እዚህ ጋር ነው። እዩ ኪንግ ሺር በቀሉ አንቺ እዛ ሳር ውስጥ ተርመጥመጪ፣ እኛ ሞተር እየነዳን ነው። A few moments later አበሻ እንግዲህ ውድድሩም ይሆን አይመስለኝም። ትናንትና ያው ፋስ በደንብ አመልጦኝ ቂጤ አካባቢ ተሰንጥቋል፣ እንደምታዩት ታሽጓል እና ውድድሩም ይሆን አይመስለኝም። ዱአ አድርጉልኝ ብቻ። ውድድሩ ግን ይሆን ነገር አይመስለኝም። ዱአ አድርጉልኝ። አይ ትደርሳለህ፣ ሰይዶ ትደርሳለህ፣ ለድብድቡ ትደርሳለህ። እኛ ነን አንተ ነህ የምታውቀው መድረስ አለመድረስን። እኛ ነን እኮ የምንወስነው ነው፣ አንተ አይደለም እዚህ ጉዳይ ላይ መወሰን የምትችለው። እንደው አያድርስብህና አይደለም መሰበር እግርህን ቢቆረጥ የተፋላሚን የዛኛውንም እግር ቆርጠን እኩል አድርገናቸው አንዳንድ እግር የላቸውም ተብሎ ትፋለማላችሁ እንተደባደብዱ ማለት አንለቃቸውም። እንግዲህ ይሄ ጉዳይ ከግለሰብ ከናንተ እጅ ወጥቶ ህዝብ እጅ ላይ ወደቀ ጉዳይ ነው። ከናንተ እጅ ወጥቶ መንግስት እጅ ላይ ወደቀ ጉዳይ ነው። አንለቃችሁም። መንግስት በእኛ ብንለቃችሁ መንግስት አይለቃችሁም። እንተፋለብቱ ሪንጊ ከሰ ብትሞቱ እንኳን ሬሳችሁ ይጣላል፣ ሬሳችሁ ይደባደባል እንጂ አንላቀቅም። አይሰራም እንደዚህ አይነት ነገር። ሞትኩኝ፣ ተቆረጥኩኝ፣ አበጥኩኝ፣ እናቴ መንቀፋ እንተው ኖ ጭካኔ አይደለም። ጀስት ከሰበርኩት for the rest of his life ያቺን ኤክስፒሪየንስ ለዘላለም ቸሪሽ ያረጋታል። አይረሳውም። ሂስቶሪክ የሆነ ነገር ነው እና ያ ስብራት is የኛ ሰርቲፊኬት basically 1 ደቂቃ ቆየ 15 ደቂቃ ቆየ what matters is the outcome and in that outcome Sedo will no longer walk. ኦኬ ጆኒ ሴዶን እንደምንም ኬጅ ውስጥ አስገቡልኝ እያልክ ነበር። አሁን ፈርሞልሃል። ምን ተሰማ? ጋይስ አይ ቲንክ ኢትዮጵያ ውስጥ የሚካሄዱት ነገሮች ሰሞኑን በተለያዩ ኢንፍሉዌንሰሮች the power of manifestation የሚባል ነገር አለ። እኔ I really believe in it. ሴዶ እዚህ ሪንግ ውስጥ ሲገባ ማኒፌስት አድርጌዋለሁ። I did the same thing with the previous fight. Whatever you believe, you guys can bring it to reality and then watch what happens to Sedo. I'm going to manifest what I said as well. That is a promise. ከንቃተ ህሊና በላይ ሴዶ ጆኒን ቻሌንጅ ያደርጋል ብሎ አስተያየት ይሰጣሉ ሰዎች። ከንቃተ ህሊና በተሻለ ቻሌንጅ ያደርጋል ወይ ሴዶ? እኔ to be honest ማለት ነው ብዙ ሰዎች የፋይት ዓለም ስለማይገባቸው ነው። ፋይቲንግ ውስጥ አንድ ሰው ቆየ አልቆየ is not really about how challenging it is. አላ 5 ራውንድ ቆይቶ ቻሌንጅ ላይ ያደርግ ይችላል። እኔ እዛ ኬጅ ውስጥ ሲገባ ሴዶ የኔ ምድር ውስጥ ወይ ደግሞ የኔ ቴሪቶሪ ውስጥ እንግዳ ሆኖ ነው የሚገባው እና I want him to have a good time የሚያስታውሰው ለዛ ነው ደስ በረምረው። እኔ ምቀኛ ስለሆንኩ ወይ ለመጉዳት ብዬ ጭካኔ አይደለም። just ከሰበርኩት for the rest of his life ያቺን ኤክስፒሪየንስ ለዘላለም ቸሪሽ ያረጋታል። አይረሳውም። ሂስቶሪክ የሆነ ነገር ነው እና ያ ስብራት is የኛ ሰርቲፊኬት basically ይሄ ፋይት happen አድርጓል። በምን ይታወቃል ታዲያ? ይረሳሉ ነው የሚያስታውስበት ነገር every time he walks, every time ከወንበር ተቀምጦ ሲነሳ፣ every time ኪክ ሊያደርግ ሲሞክር እንደ ድሮ የወጣትነቱ ወይ ደግሞ ከፋይቱ በፊት የነበረው አትሌቲሲዝም ያለው መስሎት ለመንቀሳቀስ ሲሞክር ሲያስብ እኔና እሱ እዛ ኬጅ ውስጥ ያሳለፍነውን ሰዓት በደንብ አድርጎ ያስታውሰዋል። so 1 ደቂቃ ቆየ 15 ደቂቃ ቆየ what matters is the outcome and in that outcome Sedo will no longer walk.